ሄርሜላ በህይወት ውስጥ ስትመጣ አንዱ ማስቆም ነበረበት። ምክንያቱም either having legal marriage ህጋዊ ትዳር አለው፣ ህጋዊ ውል አለው። ስለዚህ ያንን ፊልሞችን በሚሰራበት ጊዜ ለሷ አእምሮ ክሊር ማድረግና ገደብ ሊያበጅለት ይገባል። ገደብ አላበጀም። ገደብ ሳበጅ ሄዷል። ጠበቃ ቀጥረን ይኸውልሽ፣ ጠበቃ ቀጥረን የሰብአዊ መብታችንን ማስከበር እንችላለን። ገብቶሻል? ጠበቃ ቀጥረን ነው የምነግርሽ። ግሩፕ ክፈቺና ወይ የቴሌግራም ወይ የኢሞ ግሩፕ ክፈቺና አንቺ የምታውቂያቸውን ራስሽ ማስገባት ራስሽ መቆጣጠር የምትችይው ግሩፕ ክፈቺና። እንዴ ለምን እኛ አገርን ባንኖር መንግስት እኮ ከህዝብ አይበልጥም። ማድረግ የምንችለውን ነገር ለትውልዳችን አገራችንን ለማዳን የምን መስዋዕት እንከፍላለን። እንዴ ወታደር ሄዶ ሀገሩን እንደሚጠብቅ ደግሞ እኛም ደግሞ እዚህ ብንሆንም በገንዘብ ራሳችን ተረዳርተን ቆመን አብረን ይሄንን ነገር ማስቆም አለብን። ምክንያቱም አዲስ አበባ ካለ ሰው ጋር እኔ ያገናኛለሁ። ይሄን ነገር ዲፕ ገብተክ በሐቅ ዩቲዩብን እንዳለ ይዘህ ለህግ የሚያቀርብልኝ ከሆነ የህግ አካል በስነ ስርዓት አለ አገናኛለሁ። አለቅ መልካም ስልኬን እጽፍልሻለሁ። ችግር የለውም። ምክንያቱም ለትውልዴ ግድ ትውልድ ማዳን ስራ እስከሰራን ድረስ ያንዳንዳቸው ይጠየቃሉ። አንዳቸውም ከተጠያቂነት አይድነው። ግድ ሁሉንም ነገር በስነ ስርዓት በጻፍ ያለብን ነገሮች እንጽፋለን። ግን 10 ደቂቃ ነው ያለኝ። 11 ሰዓት ላይ ሲሞላ አንድ ፕሮግራም ስላለኝ ነው። ጥያቄሽን ለማስተናገድ ዝግጁ ነኝና እኔ ኃይል እሽላለሁ አሁን። እሺ መጀመሪያው ጀምሬ አይቻለሁ። ከመጀመሪያው ያየ ሰው ካለ ወንድሜ አየው ያልከው ከወለደች ወዲህ ነው ማለት ነው። ልጅቷ ገና ነፍሰ ጡር እንደሆነች ነው የጀመረው ይሄ ነገር። በላዋ ላይ ሌላ በደል ግጭት መካከላቸው ነበረ። ተጋጩ። በመሃል የሆነ 400 ኪሎ ምናምን አከብራለሁ ብላ መጣች። ሄርሜላ ማለት ነው መጣች። ሁለት ጓደኞቹ ናቸው ያመጧት ማለት ነው። ከዛ ቀጠለ ማለት ነው። ይቅርታ ይላል ሩታን ይቅርታ ይላታል። ሄዶ እሷ ጋር ይውላል፣ እሷ ጋር ይሳሳማል። አንድ ባለ ትዳር ሰው ሶሻል ሚዲያ ላይ እንኳን ሶሻል ሚዲያ ላይ ባይኗ እያየች እንደዛ እየተደረገ ሴት ልጅ እንዴት ነው ትዕግስት የሚኖራት? በዛ ላይ ነፍሰ ጡር ናት። ብዙ ነገር የሚያስፈልግባት ወቅት ነው። እኛ እንዲህ ህሊናችን ማሰብ አለብን ማለት ነው። የኛ ልጆች ቢሆኑስ የኛ እህቶች ቢሆኑስ? አሁን አንተ ወንድ ነህ፣ የሴት ስሜት ላይሰማ ይችላል። ሴት ልጅ ደግሞ ብዙ ነገር ነፍሰ ጡር ሆና የተበደለችውን ነገር መርሳት አትችልም። ሩታ ላይ የተሰራው ስራ በጣም ከባድ ነው ማለት ነው። በጣም ከባድ በደል ተበድላለች ሩታ ማለት ነው። ሄርሜላ በጣም ባለጌ፣ በጣም ዘልዛላ። በቃ እኔ እንጃ። እኔ ኢትዮጵያ ላይ እንደዚህ አይነት ሴት አለ እንዴ? ኧረ ኢትዮጵያ ሴት ክብር ያለንን። አሁን እሷ በጣም ባለጌ እያደረገችው ሴቶችን ትውልዱን እያጠፋች ነው ያለችው ልጅቷ ማለት ነው። በትዳር ላይ ገብቶ የሰው ትዳር ማብካት፣ እኔ በልጣለሁ፣ እኔ ፍቅር ነኝ፣ እኔ ምንድን ነኝ፣ እኔ ራሷን ማካበድ፣ ራሷን መቆለል፣ እሷን ደግሞ ዝቅ ማድረግ እንደዛ አይሆንም ሲጀመር ማለት ነው። ፍትሃዊ መሆን አለብን። ወንድሜ ትናንትናም የሆነ እንትን ላይ ቲክቶክ ላይ እንደዚህ ስትናገር ሰምቼ ነበረ። ሩታን ስትረግጧት ነበር ማለት ነው። የሩታንም ከመጀመሪያው እና ትፈርጃለህ። ፍርድ ደግሞ ለሁሉም እኩል ነው መፍረድ ያለብን። ይችም ሴት ልጅ ናት፣ ይችም ሴት ልጅ ናት። ይቺ የመጣችው ከኋላ ነው። ሩታ ከምን ተነስታ ነው እዚህ የደረሰችው? በቀልስ የገባችው እንታረቅ ብላስ በኋላ እምቢ ያለችው ከምን ተነስታ ነው? ብዙ ርቅሳለች፣ ብዙ ተበድላለች። ማንኛውም ሴት ላይ ቢደርስ የማትቋቋመው ነው የተደረገባት ድርጊት ማለት ነው። ሩታ በጣም ጀግና ጠንካራ ሴት ናት። በዛ ላይ ደግሞ በጣም የምትወደው ባሏ። ስንት ሆነው እዚህ የደረሱት እኮ ከመጀመሪያው ስንት ሆነው እዚህ የደረሱት ሁላችንም እናውቃለን። የነሱን ገና ህፃን ነበሩ፣ ገና ህፃን ማለት ነው። ቲማቲም ቁርጥ ፍጥፍጥ ይባልተው ነው እዚህ የደረሱት ማለት ነው። ዛሬ እዚህ መድረሳቸውን አይደለም ማየት ያለብን፣ ከመጀመሪያው ማየት አለብን። ስለዚህ ያን ባሏን ስትቀማ ምን ማድረግ ነው ያለባት? አጨብጭባ ልትድረው ነው ወይስ ስልል ብላ ልትድረው ነው ወይስ አባል ልታነጥፍላቸው ነው? ማንኛውም ሴት እኮ የምታረገው ነው ሩታ እያደረገች ያለችው። በእርግጥ ወደ ህግ መሄድ ነበረባት፣ ግን ልጅቱ እልከኛ ናት። እልክ አለባት። የሆነ መበቀል ነው የምትፈልገው። የምትበቀለችውን ተበቀላለች። ያንንም ቢሆን መበቀል የለባትም። ትዕግስት ካላት መታገስ ግድ ነው። እነሱ በድሏትና በደልን በበደል አይመለስም። ግን እሷ ያረገችው ተንዴቷ የተነሳ
በደሏ ብሶባት ነው እንጂ ሩታ በጣም ክፉ ሴት አይደለችም። በጣም የዋህ ሴት ናት። ከምንም በላይ አስተዋይ ሴት ናት ማለት ነው። ከሷ ብዙ ትምህርት ተምረናል። ከሄርሜላ ደግሞ በጣም መጥፎ የሚገማ በሚዲያ ላይ የሚገማ የሚሸት ትምህርት ነው እያስተማረች ያለችው ለትውልዱ። እሷን የሚከተሉ ደግሞ የሷ ቢጤ ናቸው። በውስጥ ገብተው የሰው ባል የሚጀናጀኑ፣ የሰው ባል የሚቀሙ፣ እንደዚህ የሰው ዳር የሚያፈርሱ ሚስት እያለው እያወቀች እኔ ብልጣለሁ ብላ የምገባ ሴት ናት ሄርሜላን እየተከተለች ያለችው። ሄርሜላ በሚዲያ ስለታየች ነው። እነዛ ደግሞ ከኋላ ማን ያያቸዋል ምን እንደሚሰሩ። ስለዚህ አሁን እኛ ማድረግ ያለብን ዲራማም ከሆነ ያቆሙ። እናንተ የእውነት ህግ አካል ተሆናችሁ ይሄ ትምህርት አያስተምርም። ትክክለኛ ዲራማም ከሆነ ያቆሙልን። ካልሆነም ደግሞ ይሄ ነገር ስራ አይደለም። ስራ ይቀይሩና ሌላ ስራ ይስሩ። ትውልድ እያበላሸ ነው። እኛ አሁን እየተናገርን ያለ ነው የሩታ ተከታይ አስተዋይ ነን። እኛ ሄርሜላም ቢሆን ተተበደለ ከጎኗ ነው የምንቆመው። ግን እኛ ተሐቁን ነው ተመጀመሪያው ጀምረን ስላየንና ትክክለኛውን ፍርድ ስለምንከተል ነው እንጂ ሩታን የምንከተላት ፍርድ የገምድል ሆነን አይደለም። ስላማረች ስለባበሰይ ሌላ ነገር ስለቀበጣጠረች አይደለም እኛ የምንከተላት እሷን ትክክለኛውን ነገር ነው የምንከተላት ማለት ነው። ስለዚህ እናንተ የእውነት ህግ እንትን ተሆናችሁ አካል ተሆናችሁ ለዚችም ለዛችም ታይሆን የዛችንን ቪዲዮ በደንብ የሩታን ከመጀመሪያው ተወለደች ወዲህ አይደለም ከመጀመሪያው ነፍሰ ጡር ሳትሆን በፊት ነው በዲሉ የጀመራት። ብዙ ነገር ሆናለች። የሰው ልጅ ሲደራረብበት እኮ ትግስቱ ገንፍሎ ይወጣል። በቃ አይችልም፣ ችሎታ አይኖረውም የሰው ልጅ እኮ ነን። ሁልጊዜ መቻል የለብንም። አንዳንድ ጊዜ እንሳሳታለን። በዙሪያቸው ያሉ ሰው ደግሞ ያሳስቷቸዋል። ለሷም አለንሽ እያሉ ያሳስቷታል። ለዛም ደግሞ እንደዚሁ ገደል ሰደዱት፣ ትዳሩን አፈረሱበት ማለት ነው። ስለዚህ አብርሽ ግን አሁን ታሞ ሳይሆን ጸጽቶት ነው። ጸጸት ነው። እሱ አልታመምም በፍጹም። ሩታ አርጋበት፣ ሩታ እንዲህ ብላበት፣ ሩታ አላረገችበትም። እሷ ሲጀመሩ ልጁ ጸጸት ላይ ነው ያለው። እንግዲህ አላረገበት እንኳን ቢባል ያችኛቱ ነበር መባል ያለባት። ሰዓቱን አረገችበት። ከትዳሩና ከልጁ አምልጦ ሄደ፣ ወደ ሄርሜላ ሄደ። የዛ ጊዜ ነው እንኳን ጥርጣሬ መግባት የለበት ነበር። ሰዓቱ ሲወርቅ ላይ ወደ ጤናው ተመለሰ አለ ወንድሙ። እንግዲህ የእናቱ ልጅ ነው፣ ክፉ አያስብም ለሱ ማለት ነው። ግን አሁን ይሄ ልጅ ጸጸት ነው። ግዲያማ ይዞታል። የፊቱን ስለት ያስታውስ ወደ ጤናው ሲመለስ ይሄንንም እነዚህን ማስቀየም አልፈለገም። ቤተሰቡን ማስቀየም አልፈለገም። ሩታንም የበደላት በደል ስላለ ጸጸት ላይ ነው ያለው። አሁን ልጁ ግዲያማ ስለያዘው ጸጸት ስለያዘው ቅንጭላቱ ተጨናንቋል። ምን እንደሚመልስ ግራ ገብቶታል። ሶሻል ሚዲያው ላይም እንደዚሁ ስለሱ ስለሚወራ በቃ አፍሯል ልጁ ማለት ነው። እፍረት ነው ያዘው። እሱ አሁን የሚያስፈልገው ምንድነው? እረፍት ነው የሚያስፈልገው። እነዚህ ደግሞ ምንድነው? ሩታ በሽታው ናት፣ የልጁ ናት ማለት ነው። ሄርሜላ ደግሞ መድኃኒቱ አድርገው አመጡለት። ምን አይነት ነው? እህትየቱና ወንድምየውስ የሚሰሩት ስራ ምን አይነት ነው? መድኃኒት ዳማከስ ያረጓት እኮ ሄርሜላን ማለት ነው። የልጅ እናት ነው እያለ እየተናገረ ልጅ እናት ነው ልጅን ነው የምፈልገው እያለ እየተናገረ ይችና መተው እንጂ ሳኑ እንጂ ምን ማለት ነው? የተጨማለቁ የተውካኩ ናቸው። እቺ ዴብ የሚሉትና እቺ ማነው ስሟ? እቺ ዲራዶሮ ነው ስሟ ራሱ ባልጠራው በጣም ያስጠላ። እነዛም ደግሞ ትንሱ የሚሏቸውም እንግዲህ አንስታችሁታል እናንተ። በቃ እያለ ቀጠለ ማለት ነው። በሶሻል ሚዲያ የኋላውን ተውትና ሶሻል ሚዲያ አልወጣ ስንት ጉድ ያለ በሶሻል ሚዲያ ተጀምሯል አይደል? አሁን የበለጥ ነው የሚሆነው። የበለጥ ምንድነው ታዲያ? ከነዛ ትምህርት ውስጥ የኮኖ እነዚህም እያደረጉ ያሉት። ባለፈው የሆነ ልጅ ሚዲያ ላይ መጥቶ ልጁን የካዲ ሰው እየታስታውሱ እንደሆነ ማለት ነው። እንደ ሩታና እንደ ሄርሜላ እንስራ ብያት እምቢ አለች ብሎ ልጁን ካዲ። እሷ ደግሞ አይሆንም ብለዋለች። ጎበዝ ናት፣ ጀግና ናት ማለት ነው። እቃቃ መጫወቻ ነው እንዴ? ትዳር እኮ የተከበረ ነው። እቃቃ መጫወቻ አይደለም ማለት ነው። ስለዚህ እኛ ለትውልዱ እነሱ ተጨማልቀዋል አንድ ጊዜ፣ ለትውልዳችን ግን እኛ ጊዜውን እንፈልገዋለን። እባካችሁ ተጎናችሁ ይህጋጋል ፈልጋችሁ እነሱን የእውነት ጎበዝ ከሆናችሁ እነሱ አዲስ አበባ ላይ የትም አያመልጡም። ፈልጋችሁ ያዙ፣ አስቆሙልን። በአጠቃላይ ያ ሶሻል ሚዲያ ላይ ያሉ እየተሰሩ ያሉ የተለያዩ ነገሮች ይሄንን ትውልድ አይወክለውም። ወንድ ልጅ ሴት ሆኖ የሴት ስታይል ለብሶ የሴት አቋም ኖሮት ከሰራ ነገ ጌነክ ለማለት ነው። ይቅርታ ለቃሉ
አለቀ። እኔ ይሄንንም እቃወማለሁ። የፈለግሽውን አምጪ ምንም አታረጊኝም ከይቅርታ ጋር ማለት ነው። ሃይሚ በቀደም የሰራችሁ መቼም የማላውጣው። አሁን ስለዚህ ነገር ስናወራ ማለት እያንዳንዳችን ቤታችን ምንድነው እየሆነ ያለው ነው ፖይንቱ። ለምን ሰው የሆነ ምርጫን ከመረጠ እኔ አሁን ትላንትና አብርሽን አይቼው ነበርና ከሚስቴ ጋርና ከልጅ ጋር ደስተኛ እየሆንኩኝ ቤተሰብ መሀል ገብቶ እያለ እያወራ ነው። ገብቷችኋል አይደለ? ሶ ይሄ ልጅ ደስተኛ የሚያደርገውን ነገር መርጧል። ስለዚህ የቤተሰብ ጣልቃ ገብነት ምን ያክል ህይወትን እየበጠበጠ እንዳለ ነው አይ ቲንክ የሚያሳየን። ለምን እያንዳንዳችን ቤት እያንኳኳ ስለሆነ ማለት ነው። አይ ቲንክ በዚህ ጉዳይም ነው አሁን እያሱን ማውራት የምፈልገው የካካል ስለሆነ ማለት ነው። እሱ በደንብ ዲቴል እያወራ ስለነበረ ነው አስገብኝ ወይ ደግሞ ኦኬ ስልኩን አንዴ ሊያዘው ቆይ ስልኩን ልኮልኛል። ያ ስልኩን ያዡ እንገርሽ ቲጂ እግዚአብሔርን ፎሎ አድርጌሻለሁ ፎሎ መልሽልኝ። ይሄንን ነገር ለመክሰስና ህግ ፊት የሚቆም ሰው ካለ እመቤቴን እኔ ከሀገር ውጪ ነኝ ያለሁት በብር እረዳለሁ። ህግ ፊት ቆሞ የሚከስ ለሰብአዊ መብት የሚከስ ሰው ካገኘው ኪዳነ ምህረትን እከሳለሁ። እኔ ለምን ሀገር ውስጥ ስለሌለው ለምንድነው ካልሽ እኔ ልጅ ስጫት ለቲጂ ስልክሽን ተነጋገሩ እንተባበርና ምንም ችግር የለም። ፎሎ አድርጊያት ታወር እንችላለን። ሁለት ሶስት ጠበቃ ማቆም እንችላለን። ገባሽ አይደል? ሀገራዊ ጉዳይ ነው። አንድና ሁለት አይደለም ዩቲዩበር ምን ከሰው በቃ ተቅልለን እንደ ሀገር ገብቶሻል አይደል? ቪዲዮ ሞልቷል። ከዩቲዩብ ወርዶ ፍርድ ቤት ቀርቦ ሊያስፈርድ የሚችል ቪዲዮ አለን። ከነሱ ላይ ወስደን ነው የምንከሳቸው ከሌላ ቦታ አይደለም። ገብቶሻል አይደል? ስለዚህ ምንድነው ትውልድ እየጠፋ ነው። ልጆቻችንን ወደፊት ማሳደግ አንችልም። ሀገር በስነ ምግባር እየተበላሸች ነው። መብት አለን እንደ ዜጋ። ማንም እየተዝረከረከ ሀገሬን አይገላትም። እመቤቴን ቲጂዬ እግዚአብሔር ይረዳናል። የምሬን ነው የምነግርሽ። እግዚአብሔር ይረዳናል። እኛ በሰው ላይ ክፉ ሩታ ትዳር መመለስ አለ እኛ ደስ ይለናል ብትመለስ ወደ ትዳሯ። ያየች በሴትነቷ ስንት ስቃይ ያየች በሴትነቷ እየተዋረደች የተሰደበች እንደ እናት ሳትከበር እንደ ወለደች ሴት ሳትከበር እርጉዞና ሳትከበር ይኖቹ ብትመለስ እኛ ትዳሯን መልሳ ብትኖር ከባሏ ጋር ደስ ይለናል። ግን እየሰሩብን ያለው ድራማ የቡታጀራን ወንዶች ወደ ስደት አናወጣም ብለው ለቡታጀራ ወንዶች ሲሰሩ የኢትዮጵያ ድፍን ልጆች ለምን እሳት ውስጥ ይግቡ? ለምን ኃጢአት ውስጥ ይግቡ? እንዴ እናንተ ማሰብ ያለባችሁ እኮ ሰምታችኋል አይደል? እንዴ የአብርሃምን ድምጽ እኔ ለቡታጀራ ልጆች